የውጭ ምንዛሪ ማስገኘት የእውቀት ሽግግር ማድረግና የስራ ዕድል ፈጠራ የሐዋሳ ኢንዱስትሪ ፓርክ የተቋቋመባቸው ዋና ዋና ዓላማዎች ናቸው። ፓርኩ በሙሉ አቅሙ ስራ ሲጀምር ለ60 ሺህ ያህል ዜጎች የስራ ዕድል በመፍጠር በየዓመቱ 1 ቢሊዮን የአሜሪካን ዶላር እንደሚያስገኝ ይጠበቃል። በአሁኑ ወቅት በፓርኩ ውስጥ ዓለም አቀፍ እውቅና ያላቸው 19 ኩባንያዎች የተለያዩ የጨርቃጨርቅና አልባሳት ምርቶችን በማምረት ለውጭ ገበያ በማቅረብ ላይ ይገኛሉ። የፓርኩ ሰራተኞችም በሀገሪቱ ምጣኔ ሀብት ላይ እያበረከተ የሚገኘውን አስተዋጽኦ ተጠናክሮ እንዲቀጥል የድርሻቸውን እንደሚወጡ ነው በተለይ ለደቡብ ሬዲዮና ቴሌቪዥን የገለጹት። ሰራተኞቹ በአሁኑ ወቅትም በተረጋጋ የስራ እንቅስቃሴ ላይ እንደሚገኙም ተናግረዋል። ሰላማዊ የሆነ የስራ ሁኔታዎች እየተካሄዱ ነው ያሉት። ስለዚህ ሰላማዊ የሆነ ሁኔታ ስላለ ይህንን ሰላማዊ የስራ ሁኔታ ለማስቀጠል ወጣቱ ኃይል የራሱን አስተዋጽኦ እንዲያደርግ ማሳሰብ እፈልጋለሁ። አቶ አንዱ ዓለም አለባቸው የሐዋሳ ኢንዱስትሪ ፓርክ የሰራተኞችና አሰሪ ግንኙነት ስምሪት ስራ አስኪያጅ ናቸው። እርሳቸው እንደሚሉት በፓርኩ የሚገኙ ፋብሪካዎች እንደ ቀድሞ ሁሉ ስራቸውን እንደቀጠሉ ነው። ከሰሞኑ ፓርኩን በማስመልከት በአንዳንድ አካላት የሚሰራጩ መረጃዎች የሐሰት መሆናቸውን ገልጸዋል። በቅርቡ በሐዋሳችን የተወሰነም ቢሆን አለመረጋጋት እንደተፈጠረ ይታወቃል። ይህን አለመረጋጋት መሰረት በማድረግ አሉባልታ የሆኑ ወሬዎች በሰራተኞች ውስጥ የሚወሩበት አግባብ አለ፣ በአካባቢው ላይ የሚወሩበት አግባብ አለ። ይህ አግባብ እንዳልሆነና ትክክል እንዳልሆነ ፓርኩ በሀገር አቀፍም በዓለም አቀፍም በክልላችንም እንደ አይን ብሌን የሚታይ ትልቅ ዋጋ ያለውን ስራ እየሰራ ያለ ለዜጎች የስራ ዕድል ከመፍጠርም አንጻር ውጭ ምንዛሪም አንጻር የእውቀት ሽግግርን ብንል በእነኚህ ጉዳዮች ትልቅ ጠቀሜታ ያለው ነውና ህብረተሰቡ ሚናውን መጫወት አለበት። የተለመደ በጨዋነት ልጁን የመምከር ወጣቱን የመምከር ወደ ተግባር እንዲመጣ ጧትም ማታም የሚሰሩ ወጣቶችን እነሱን የማበረታታት ሌሎችም ወደዚህ ስራ እንዲገቡ የማድረግ ስራ መስራትና ይህን እኩይ በሆነ መንገድ ደግሞ የፓርኩን ገጽታ የሚያበላሽ ተገቢ ያልሆነ መረጃ የሚሰጠውን አካል ደግሞ አደብ እንዲይዝ ህብረተሰቡ ሊያስተምር ይገባል።